ማንኛውንም ሰው የማሳመን 10 ጥበቦች። ሰላም ጤና ይስጥልኝ። ዛሬ የምንነጋገረው በህይወታችሁ ውስጥ ትልቅ ለውጥ ስለሚያመጣ አንድ ልዩ ኃይል ነው። ያሰባችሁትን ሀሳብ ሰዎች እንዲቀበሉላችሁ፣ በስራ ቦታችሁ ተሰሚነት እንዲኖራችሁ ወይም የፈለጋችሁትን ነገር ሰዎች እሺ እንዲሏችሁ ትፈልጋላችሁ? ብዙዎቻችን የምንሳሳተው ሰዎችን ለማሳመን መጨቃጨቅ ወይም ድምፅን ከፍ ማድረግ ያለብን ይመስለናል። እውነታው ግን ማሳመን ሳይንስና ጥበብ ነው። ዛሬ በማንኛውም ቦታና ጊዜ ማንኛውንም ሰው በቀላሉ ለማሳመን የሚረዱ 10 ሳይንሳዊና ስነ ልቦናዊ ጥበቦችን በዝርዝር እናያለን። እነዚህን ነጥቦች ከተገነዘባችሁ በኋላ አይሆንም የሚል መልስ የመስማት እድላችሁ በጣም ይቀንሳል። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ የባለቤትነት ስሜት መፍጠር። ሰዎች ውለታ ሲደረግላቸው የመመለስ ተፈጥሯዊ ግዴታ ይሰማቸዋል። አንድን ሰው ለማሳመን መጀመሪያ አንተ የሆነ ነገር ስጠው። ለምሳሌ ዩቲዩብ ቻናል እንዲከፍትልህ የምትፈልገው ጓደኛ ካለ ክፈትልኝ ብለህ ከመጨቅጨቅ በፊት እሱ የሚፈልገውን አንድ ጠቃሚ መረጃ ፈልገህ ላክለት፣ ወይም በስራው ላይ በነፃ አግዘው። ጓደኛ ይህ ሰውዬ ረድቶኛል የሚል ስሜት ውስጥ ሲገባ አንተ የምትጠይቀውን ነገር ላለመቀበል ይከብደዋል። ሁለተኛ፣ አይደለም የሚል መልስን መጠቀም ወይም ዶር ኢን ዘ ፌስ። ይህ ዘዴ ስነ ልቦናዊ ብልሃት ነው። መጀመሪያ ትልቅና ሊያደርገው የማይችለውን ጥያቄ ጠይቅ። እሱ አይሆንም ሲልህ ያሰብከውን ትክክለኛ ጥያቄ አቅርብ። ለምሳሌ ለወንድምህ 100,000 ብር አበድረኝ በለው። ከዚያም ከየት አመጣለሁ ሲልህ እሺ ቢያንስ 5,000 ብር ለዚች ስራ አበድረኝ በለው። ከ100,000 ብሩ አንጻር 5,000 ብሩ በጣም ትንሽ ስለሚመስል እሺ የማለት እድሉ ከፍተኛ ነው። ሶስተኛ፣ የማህበራዊ ማስረጃ ጥንካሬ። ሰዎች ሌሎች ሰዎች የሚያደርጉትን የመከተል ዝንባሌ አላቸው። ይህ ጂም በጣም ቆንጆ ነው ተመዝገብ ከማለት ይልቅ አካባቢው ላይ ያሉ 50 ወጣቶች እዚህ ነው የሚሰሩት፣ ሁሉም ለውጥ አግኝተዋል በለው። ሰዎች ሌሎች የመረጡትን ነገር መምረጥ ይወዳሉ። አራተኛ፣ የባለሙያ ድምፅ። ሰዎች በዘርፉ እውቀት አላቸው የሚሏቸውን ባለሙያዎች ለማመን አይቸገሩም። ስልክ ላይ ይህን አፕሊኬሽን ጫን ከማለት ይልቅ ትልልቅ የቴክኖሎጂ ባለሙያዎች ይህን አፕሊኬሽን ለደህንነት ሲሉ ይመክሩታል በል። የባለሙያ ስም ወይም መረጃ ስታነሳ የሰውየው ተቃውሞ ወዲያውኑ ይቀዘቅዛል። አምስተኛ፣ እጥረት ወይም የጊዜ ገደብ። አንድን ነገር እንደሚያልቅ ወይም ጊዜው እንደሚያልፍ ሲሰማን ይበልጥ እንጓጓለታለን። ለምሳሌ ምርት እየሸጥክ ከሆነ ሁል ጊዜ ያለን አትበል። ለዛሬ 3 ብቻ ነው የቀሩት፣ ቶሎ ካልወሰድክ ያልቃሉ በለው። ያን ጊዜ ሰውየው የማጣት ፍርሃት ስለሚያድርበት በፍጥነት ይወስናል። ስድስተኛ፣ ተመሳሳይነትን መፈለግ። የምንወዳቸውንና ከኛ ጋር ተመሳሳይነት ያላቸውን ሰዎች እሺ የማለት እድላችን ከፍተኛ ነው። ከአንድ አዲስ ሰው ጋር ስትገናኝ ወዲያው ወደ ጉዳይ አትግባ። የሚወደውን ነገር አጥና። እሱ የሊቨርፑል ደጋፊ ከሆነና አንተም ከሆንክ ስለ ቡድኑ ጥቂት አውሩ። መመሳሰል ሲፈጠር እንደ ራሱ ሰው ስለሚያይህ ሀሳብህን ለመቀበል ይዘጋጃል። ሰባተኛ፣ ወጥ መሆን። ሰዎች ቀደም ብለው ከሰጡት ቃል ጋር ወይም ካሳዩት ባህሪ ጋር መጣጣም ይፈልጋሉ። ለምሳሌ አንድ ሰው በጎ ፈቃደኛ ሁን ብለህ ከመጠየቅ በፊት ስለ መረዳዳት ምን ታስባለህ ብለህ ጠይቀው። እሱ ጥሩ ነው ካለ በኋላ እንግዲያውስ እዚህ ቦታ ላይ እርዳን ስትለው እሺ ይላል። ምክንያቱም ቀደም ብሎ ከተናገረው ሀሳብ ጋር መጋጨት አይፈልግም። ስምንተኛ፣ የምክንያት ኃይል። ሰዎች ለጥያቄ ምክንያት ሲኖርህ ይበልጥ ይተባበሩሃል። ለምሳሌ ፎቶኮፒ ቤት ውስጥ ከፊትህ ያለውን ልቅደምህ ከማለት ይልቅ ምክንያትህን ንገረው። ምክንያቱ ቀላል ቢሆንም ምክንያቱም የምትለዋ ቃል የሰውን የአእምሮ በሩን እንዲከፍት ታደርገዋለች። ዘጠነኛ፣ ታሪክ መናገር። መረጃና ቁጥር ሰውን ያሳምናል። ታሪክ ግን የሰውን ልብ ይነካል። ለምሳሌ ይህ ኮርስ ጥሩ ነው ከማለት ይልቅ ባለፈው ዓመት ምንም ስራ ያልነበረው አንድ ጓደኛዬ ይህን ኮርስ ወስዶ ዛሬ የራሱን ድርጅት ከፈተ ብለህ ታሪኩን ንገረው። ታሪክ ውስጥ ሰዎች ራሳቸውን ያያሉ። አስረኛ፣ የአካል ቋንቋና በራስ መተማመን። ይህ የመጨረሻው ወሳኝ ነው። አንተ በራስህ ካልተማመንክ ሌላውን ማሳመን አትችልም። ሀሳብህን ስታቀርብ ዓይንህን መሬት አታድርግ። ቀጥ ብለህ ቁም። እጅህን አትደብቅ። ይህም ግልጽነትህን ያሳያል። ፈገግታም ጨምርበት። በራስ መተማመንህ ግማሹን የማሳመን ስራ ይሰራልሃል። እንግዲህ እነዚህ 10 ነጥቦች በንግድም ሆነ በማህበራዊ ህይወታችሁ ውጤታማ ያደርጋችኋል። ነገር ግን አንድ ትልቅ አደራ አለኝ። እነዚህን ጥበቦች ሰዎችን ለመጥለፍ ሳይሆን ለበጎ ዓላማና ለጋራ ጥቅም ተጠቀሙባቸው። እውነተኛ ማሳመን ሁለቱም ወገን አሸናፊ ወይም ዊን ዊን የሚሆንበት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለጓደኞቻችሁም ሼር በማድረግ አሳማኝ እንዲሆኑ እርዷቸው። እናንተ ሰዎችን ለማሳመን የምትጠቀሙት የተለየ ዘዴ ካለ ኮሜንት ላይ ንገሩን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ በራስ መተማመን የተሞላበት ሳምንት ይሆንላችሁ።